አዎ ቁም ነገረኛ ሰው ይመቸኛል። በነገራችን ላይ ቁም ነገር ቁም ነገረኛ ነሽ እንዴ? ያው ስለምስቅ ያው ሰዎች አያምኑኝም እንጂ ቁም ነገረኛ ነኝ። ልጅሽ አለምሽ ከሆነ የእውነት ቁም ነገረኛ ነሽ። አለቀ። ያዋ ግን ያው ፕሮሰስ ፕሮሰሱ ምን ያህል ጊዜ እንደሚቆይብኝ አላውቅም። ቀጠሮ ላይ ነኝ ገና ኤምባሲ። ፈጣሪ ያሳካልሽ። አሜን አቡጂ። ፈጣሪ የልጅሽ አምላክ ይርዳሽና ይሳካልሽ። አሜን። ሁሉ ባክ መለሽለት እንድትጻጻፉ? አዎ መልሻለሁ። አይ በጣም ደስ ይላል። እሳይ ሁለተኛ ዙር ላይ ሁለተኛ እድል ነው የሚሰጠው። ከቱባ ቀጥሎ ቱባ የአንደኛ ዙር ናት። ቱባና ሚኪያስ ናቸው የአንደኛ ዙር። ቱባ ትቀድማለች። ከቱባ ቀጥሎ ሚኪያስ እድል ይሰጠዋል። እሺ የቱባን መስፈርት አነብላችኋለሁ። ቱባ የምትባል የቱርክ አክተር እንዳለች ታውቂያለሽ? ከታች ላውጋው እንዴ ዳርኩ አይደል እንዴ? ሳምንት ዳርኩ አይደል? ሳምንት ነው 15 ቀን የዳርኩት ከታች ላውጋውን በሳምንት ተመልሰ መጣ ክሳ ኢንቫይት አድርጉት። ፍላወር እየላከ ነው። እሺ ቱባዬ መስፈርቷን አነብላችኋለሁ። መስፈርቷ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ40 በላይ የሆነ አውሮፓ ወይም አሜሪካን ሀገር የሚኖር ጸይም፣ መካከለኛ ቁመት ያለው፣ ስራ ግዴታ ነው፣ ስራ ሊኖረው ይገባል። አግብቶ የፈታ ቢሆን ችግር የለውም፣ ልጆችም ቢኖሩት ችግር የለውም። እቺን የመሰለች ቆንጅዬ መስፈርቷን የምታሟላ ካለክ 05 ነው ኮዷ። ትጽፋለህ፣ ትገባለህ፣ ከዛ ትጠየቃለህ። ሌትስ ጎ። አንተ ሳምንት ድሬታ ነበር እንዴ? ምን ነው አቡዬ እንዴት ነሽ? በመጀመሪያ ሰላም እንባባላችሁ። ሰላም ነው። እንዴት ነህ? ማለት ላይ ከምንሄድ ሰላም እንባባላ። ይቅርታ፣ እውነትህን ነው። እሺ እንዴት ነህ? ኧረ እኔ እየቀለድኩ ነው ብላ ነው ሜሴጅ ያደረገችልኝ። አውቀክ ነው? ያው ማተቤ። ቆይ አሳያታለሁ። ፎቶ አለጥፌ ነው ቪዲዮ የምሰራው። እኛ መቀለጃ ነን። እንደዚህ ትዳር ፈልጋለሁ ብላ ጽፋ ገብታ ወረፋ ጠብቃ መስፈርት አስመዝግባ እየቀለድኩ ነው። ሙድ እያዘች ነው ይቺ ጨምላቃ። ቆይ ሊዲያ ተሾመ ነው ስሟ። ስሟን ራሱ ሙሉ ይዣለሁ። ሊዲያ ተሾመ ነው ስሟ። ፎቶ አለጥፌ ቪዲዮ ምሰራላት። ስክሪን ሪከርዱን አስቀምጫለሁ። ፎቶን ከስክሪን ሪከርድ ላይ ስክሪንሾት አድርጌ ቪዲዮ ነው ምሰራላት። አስፈላጊ ደግሞ እንትን ሜሴጅ ስክሪንሾት አድርጌ መላክ ይችላል። በጣም ጥሩ። እሱን አታች አድርጌ ቪዲዮ ነው ምሰራባት። እኔ እዚህ ጋር ሆኜ ሜሴጅ አትላኩልኝ በእናታችሁ ክቦች። እሺ አሁን ወደ ቱባ ኮዷን ጻፉ። ቱባ የቱባን ድጋሚ ላንብብላችሁ መስፈርቷን። የቱባ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ40 በላይ የሆነ አውሮፓ ወይም አሜሪካን ሀገር የሚኖር ጸይም፣ መካከለኛ ቁመት ያለው፣ ስራ ያለው፣ አግብቶ የፈታም ቢሆን ልጆችም ቢኖሩት ምንም ችግር የለውም ብላለች። እኔ የምልሽ ቱባ የምትባል የቱርክ አክትረስ ታውቂያታለሽ? ኦኬ ቱባ ስምሽ ነው ወይስ ጀስት የሶሻል ሚዲያ ስምሽ ነው? ሚዩት ነሽ ነው? ኦኬ ኢትዮጵያዊ ቱባ ብሎ የሚሰይመኝ ነበር። የቱርክ ስም ይመስለኝ ነበር። አንቺን በጣም ነው የምታምሪው። ቆንጆ ነሽ። እርግጥ ስለሽ ምናምን በጣም አመሰግናለሁ። አንቺን ያገኘ በጣም እድለኛ ነው። ኦኬ ሶሪ ግን ኪያ ሀቢባ ደህና ነሽ ወይ? እንዴት ነው? ሰላም ነው ወይ? አለሁልህ ብራዘር፣ እንዴት ነህ? በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ። በጣም አመሰግናለሁ ወንድሜ። እሺ 05 ጽፈህ ነው የገባኸው? አዎ አዎ አዎ። 05 የማን ኮድ እንደሆነ ታውቃለህ? አዎ የማን የቱባ እና የቱባ መስፈርት ታሟላለህ? አዎ እንግዲህ ያለሁት ስደት ነኝ። እሷ ያለችው አሜሪካ ምናምን አይደል ያለችው? አሜሪካ ወይም አውሮፓ ነው ያለችው። አንተ ግን ሳውዝ አፍሪካ ነህ። እኔ ሳውዝ አፍሪካ ያላችሁ ሰዎች ሱቅ ውስጥ ሆናችሁ ስለምትገቡ አውቃለሁ።
ምናልባት የምትፈልግ ከሆነ እኔ አሁን ውጭ ሀገር ያለችው መስሎኝ ነበር። ማትፈልገኝ ከሆነ ሌላ መስፈርት እኔም ማሟላት ፈልጋለሁ። ዱባዬ ይሄንን ሳቂታ ሳውዝ አፍሪካ ነው ያለው። ሁሉንም መስፈርትሽን አሟልተው ግን ያው የሚኖረው ሳውዝ አፍሪካ የሚባል ሀገር ነው። እንደ አሜሪካ እንደ አውሮፓ ሀብታም አይደለችም ሀገሪቷ ናት። እንደ ሳውዝ አፍሪካ እንደ አሜሪካ እና እንደ አውሮፓ ሀብታም አይደለችም። ሀብታም ሀገር ነው። ምን ትያለሽ? እድሜው ከ40 በላይ ነው ያልኩት። አዎ ነው። አዎ እሷ ግን እኮ ከ40 በላይ ነው ያለችው። እድሜው ላይ የበሰለ ነው የምትፈልገው። መዳረቅ አትፈልግም። እስኪበስል እሷ ህይወት የገባት ናት። በቃ ረጋ ስክን ያለ ህይወት፣ ልክ እንደራሷ እርግጥ ስክን ያለ ህይወት ነው መኖር የምትፈልገው። ወጣት አግብታ መቃጠል አትፈልግም። ጎልማሳ ከ40 በላይ የሆነ አግብታ በቃ ትዳር መውለድ መክበድ ነው የምትፈልገው። እንትን በጣም ይቅርታ ግን ሁሌ አንቺ ቤት እንደዚህ ሲባል ስለምሰማ አንድ ነገር መናገር ይቻላል? ምንድነው መሰለሽ፣ በአብዛኛው ማንኛውም ሴት ዝቅተኛ ወንድ እንድታገባ አያስፈልግም በእሷ እድሜ ያነሰ። ነገር ግን የእድሜ መራራቅ ደግሞ ችግር እንዳለው ታውቃላችሁ? ግን በምሳሌ ምን ችግር? ምሳሌ አሁን ሴት ልጅ ታረጣለች እንደሚባለው ወንድ ልጅ እንደሚያረጥ ታውቃላችሁ? አሁን በምናውቀው መረጃ ወንድ ልጅ እንደማያርጥ ነው። ያረጣል። አይ እኔ አሁን ሀቢባ አንቺ የምታውቂኝ እኔ በቀር እኔ ሌሎቹ ደግሞ ከታች ቤተሰቦችንም ድሮኖችንም ጠይቂያቸው ባዮሎጂ አስተምራለሁ። ኦኬ፣ ስለዛ ነው የማስተምረው። እኔ ቲክታክ ላይ እኔ የምታወቀው ዮኒንም ብጠይቂ ማንንም ብጠይቂ ስለ ባዮሎጂ ነው የማስተምረው። እሺ። እና ወንድ ልጅ ያርጣል። ከስንት ዓመት ጀምሮ? ኧረ በመድኃኒዓለም በእናታችሁ ተወኝ። አትላቁ። ይደወሉ ነው። ሲም ካርድ የሌለው ስልክ ይዘክና ከዚህ በኋላ ስትመጣ ብሎክ ነው ማረጋችሁ ወላዲትን። እና ምን አለ መሰለሽ አሁን ሴት ልጅ ከ45 ዓመቷ እስከ 50 ዓመቷ ማረጫው እድሜዋ ነው። ማለት ደግሞ ምንድነው ወራዊ ክፍያችሁን የምታቆሙበትና መውለድ የምታቆሙበትና ከዛ ከ50 ዓመቷ በኋላ ደግሞ እንደ አዲስ የምትመሰረትበት እድሜዋ ነው ሴት ልጅ። ወንድ ልጅም ደግሞ እንደዛው ወንድ ልጅም ያርጣል። ግብረ ስጋ ግንኙነት ማድረግ የማይችልበት እድሜ አለ። ሴት ልጅ ብቻ አይደለችም። በእኛ ማህበረሰብ ስላልተማርን መጽሐፍ አንብበን ስለማናቅ ምናምን ነገር ዝም ብሎ በልምድ ነው የምናውቀው። የሆነ በአፈ ታሪክ ነው እከሌ ምን አለ እከሌ ምን አለ እንጂ በስነ ስርዓት አንብበን ነው እናውቀው። ወንድ ልጅ ያርጣል። ወላዲት ነው የምልሽ። ዛሬ ማታ ጉግል አደርጋለሁ፣ ማወቅ እፈልጋለሁ። እኔ ይኸው ላፕቶፕ አጠገቤ ያለ ላሳይሽ እችላለሁ። በጣም ጥሩ። እሺ፣ ስለዚህ ከስንት ዓመት በኋላ ነው የሚያርጠው? አይ አናርጥም ብለው ነው እንደዚህ ቂባራቸው የሚነፉ እኮ። እሱ ቂባራ እሱ ምን አለ መሰለሽ፣ ወንድ ልጅ ከኔ ጭምር ኢጎ የሚባል አለብን። አልሸነፍነት የሚባል ነገር አለብን። ግን በስነ ስርዓት ባዮሎጂ ላይ ስታየው ወንድ ልጅ የሚያረጥበት ጊዜ አለ፣ ሴት ልጅ የምታረጥበት ጊዜ አለ። ልጅ ደግሞ ካረጠች በኋላ ከዛ ያ ማረጫዋ ዘመን ወይንም ደግሞ በእንግሊዝኛው ሜኖፖዝ የምንልበት አለ። ያ ሜኖፖዟን ስታልፍ ከዛ እንደ አዲስ ትሆናለች፣ እንደ አዲስ ታብባለች። ወንድ ልጅም እንደዛው ያርጣል። አሁን በብዙ እኔ ሊሚት ካለው እስኪ ንገረኝ። ከስንት ዓመት ጀምሮ ነው ወንድ ልጅ ማድረግ የሚያስጠላው እና የሚያርጣው? ላይ 80 በመጀመሪያ ለወንድ ልጅ የሚያረጥበት ብዙ አይነት ኮዞች አሉት። አንደኛ ምግብ ነው። ምክንያቱም ወንድ ልጅ የሚያረጥበት ቴስቶስትሮን የሚባል ነገር አለ። ወንድ ልጆች አሁን ሴክስ በምናደርግበት ሰዓት ላይ ወንድ ልጅ ሁለት አይነት ነገር እንዲዝ ያደርጋል። ቴስቶስትሮን እና ዶፓሚን የሚባል ነገር አለ። ዶፓሚኑ በደስታ በፈለገው ነገር ሰዓት ላይ በሱስ የሆነ ደስ የሚለው ነገር በሚያደርግበት ሰዓት ላይ ዶፓሚን ሪሊዝ ያደርጋል። ግን በሴክስ ሰዓት ላይ እና በስፖርት ሰዓት ላይ ቴስቶስትሮን የሚባል ነገር ሪሊዝ ያደርጋል። ያንን ነገር ደግሞ የሚያጣበት እድሜው እየሄደ ሲመጣ ከ45 ቦታ ላይ ልክ እንደ ሴቶቹ በሚሄድበት እንደ ህፃን ልጅ ይሆናል። ገብቶሻል? ልክ በዳዴ እንደሚሄድ ማለት ነው። እና አንዳንዴ ትዳርን ካያችሁት ሴት ልጅ ፍላጎቷ ኖሯት ወንዱ የማያደርግ ሲሆን ትዳር አይጣጣምም። ለምን? እሷ ትፈልጋለች፣ እሱ ማድረግ አይችልም። እና አንዳንዴ እኔ ላፕቶፕ ያጠቅማል ላሳይሽ ይችላል። ወላዲት
ዛሬ ማታ ሰርች አድርገ በራሴ ማወቅ በደንብ ስለምፈልግ ነው ማለት እኔ የማስበው ወንድ ልጅ 85 ምንም እሱ ምን መሰለሽ ማስረገዝ ነው። ማስረገዝና ሴት ልጅ ማርካት ይለያያል። ሁለቱ ይለያያል። አንዱ ላይ አንድ ወንድ ልጅ እሙሙ ከንፈር ላይ ስለተፋ ማስረገዝ አሪው ድረስ እኔ ቤት እንደዚህ አይነት ነገር አይወራም። ጉድ ፈላ ነው ኔቨር ማስረገዝና ሴትን ልጅ ማስረገዝ ይለያያል። በቃ እንደዛ ብለን እንዘጋዋለን። ወደ ቱባ እንሄዳለን። የቱባ መስፈርት አነብላችኋለሁ። ኮዷን ትጽፋላችሁ ቤተሰብ። እሺ የቱባ መስፈርት አንደኛ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ40 በላይ የሆነ አሁንም ሀሳብሽን አልቀየርሽም። ከታች ላውጋው ከሰጠው ገለጻ በኋላ ስቲል ነው አቋምሽ ከ40 በላይ ነው። አር ዩ ሹር መውለድ አትፈልጊም? 40 ይወልዳል እኮ። አዎ 40 ይወልዳል፣ ግን ከ45 በኋላ እንደኛ ያርጣሉ አሉ። ታድለን ማይጌቱ የሚያርጡ ከሆነ እነሱም በኩራታቸውን ያቆማሉ። አናረጥም ብለው እኮ ነው እስካሁን ድረስ እኛ ላይ የሚኮሩትና የሚጎሩት። ሴት ልጅ እድሜዋ ሊሚትድ ነው፣ ወንድ ልጅ አንሊሚትድ ነው። እስከሚሞትበት ቀን ይወልዳል፣ እስከ 100 ዓመት ይወልዳል እያሉ እኮ ነበር ሲጎርሩ ነበሩ። አሁን ግን የሚያርጡ እውነት የሚያርጡ ከሆነ ግን እንደኛ እኩል እንሆናለን። ማረጥና ማስደሰትና መውለድ ይለያያል። ማስወለድ ይችላል ማንኛውም ወንድ ልጅ እስከ 80 ዓመቱ እስከ 90 ዓመቱ እስከ 100 ዓመቱ ያርጣል ትላለህ። እነሱም እኮ ይሄንን ነው እኮ የሚሉት እኮ አቡዬ ማስወለድና ሴት ልጅ ደግሞ የልቧን ማስደሰት ይለያያል። እኛ ደግሞ ስለ ልጅ ነው ስለ ደስታ አይደለም እያወራን ያለው። ስለ ልጅ መውለድ አትፈልጊም? ተሰማህ? ምን አባቱ ልጅ ምን ይሰራል እንዴ? እሺ የቱባ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ40 በላይ የሆነ አውሮፓ ወይም አሜሪካን ሀገር የሚኖር ጸይም መካከለኛ ቁመት ያለው ስራ ያለው አግብቶ የፈታም ቢሆን ልጆችን ቢኖሩት ምንም ችግር የለውም። ልጆቹን እንደ ልጄ አሳድግለታለሁ እንደ ራሴ ልጅ ብላለች። ስለዚህ ይህንን መስፈርት የምታሟላ ወንድሜ 05 ጻፍ። ሚኩ 05 እየጻፈ ነው። ኢንቫይት አድርጉ 05 የሚጽፉትን። አህመድ ምን ልትሆን ነው 05 የምትጽፈው? አህመድ ብሎ ኦርቶዶክስ የለም አይደል? የኦርቶዶክስ እምነት ተከታይ ነው ያለችው እሷ። ፕሊስ ጋይስ አምና ጆኪንግ ኦኬ። ማስተር የሚባል ሰው ኢንቫይት ማሰር ሰራ አበበ ትክክለኛ ሰላም አለን ብራዘር። ቪዲዮ አብራ መጀመሪያ ወንድሜ ሰላም ነው። እሺ ቪዲዮ ላብራ። እሺ እንዴት ነሽ? ሰላም ነው። ይሄው አብርቻለሁ። እሺ ወንድሜ እንዴት ነህ? ሰላም ነህ ወይ? ሳውዝ አፍሪካ ነው ሱቅ አለ ከጀርባው። ሳውዝ አፍሪካ ነው እንደው ምን ሳውዝ አፍሪካ ነካ? ዋው ይኸው በቃ እኔ ከኋላችሁ ሱቅ ካለ ቀጥታ ሳውዝ አፍሪካ እንደሆናችሁ አውቃለሁ። ይኸውልህ ሰላም ከካናዳ ኖ ሶሪ፣ እሷ ከአሜሪካ ወይም ከአውሮፓ ነው የምትፈልገው። እናንተ ደግሞ ሳውዝ አፍሪካ ናችሁ። ሳውዝ እንዴት ከ40 በላይ ነው የምትፈልገው። አንዲት ልጅ ሲያምር እያለች እየጻፈች ነው። ላስገባልህ? በእኔ አጠገብህ ያለውን ሰው ላይቭ እንዲዘጋው ንገረው፣ ያስተጋባል ማለት እንትን ነዋ። እስከ ሳውዝ አፍሪካ ምናምን አትፈልግም? ዩቲዩብ ለምን አስተያየት አታረጊለትም? ሳውዝ አፍሪካም እኮ ሀገር ናት ማሬ። አውሮፓና አሜሪካ ብቻ ሀገር ነው ያለው ማን ነው? ሚዩት ነሽማ። በዛ ላይ ልጅ ነው ይሄ ገና ነው። ምን አልሽኝ? እህቴ ከአሜሪካ ከአውሮፓ ካልሆነ ሞቼ ይገኛለሁ አልሽ? አላማሽ ወደዛ ነው? አይ አንስቷል። በቃ እንግዲህ ብራዘር ምን ላድርግ? እሱ አውሮፓ ካልሆነ ሞቼ ይገኛለሁ ብላለች። ሌላ መስፈርት የኔ መስፈርት የሚያሟሉ እኮ
ለእሷ ማስገባበት ቦታ የለኝማ። ሁለተኛ ዙር ላይ ነው ማስገባ አስገባ ካለው ደግሜ ለምን ለእሷ ማስገባበት ቦታ የለኝማ። የእሷን መስፈርት የሚያሟላ ሰው ማስገባበት ቦታ የለኝም። አይ እንትን ላይ ሆኜ ልጠብቃ፣ በቃ እዚሁ ልጠብቃችሁ። አዎ እታች ሆነ ልጠብቅ። ለምን ቦታ የለኝም ማስገባበት። እሺ የእሷን መስፈርት የምታሟላ 05 ጻፍ። እሺ 05 ነው። ህይወት ሴት ሆነሽ ምን ልትሆኚ ነው 05 የምትጽፊው? ከገባሽ በኋላ እኮ ለራሴ ላስመዘግብ ነው ብትይ እነቅልሻለሁ። ምክንያቱም ይሄ አንድ ቦታ ያስቀረሁትኝ ለእሷ መስፈርቷን የሚያሟላ ሰው ኮድ ጽፎ ገብቶ ቪዲዮ አብርቶ መስፈርቷን እንደሚያሟላ ጠይቀ ነው ፎሎ ሸኘንሽ። አለቀ። ሌላ ሰው ዜድ ፍላወር የምትልኪው አንቺ ዜድ ሙስሊም አይደለሽ ማለት? እሱ ኦርቶዶክስ ነው የሚፈልገው። ለእሱ ነው። ለምንድን ነው የላክሽው ዜድ? አቡዬ ዩቱብ ዩቱብ ያልከፈትኩትኝ ሙዚቃ ስለምከፍት ኮፒራይት ይሰጠኛል ዩቱብ ላይ። ለዛ ነው እኮ የጋብቻ ቀን እኮ ዩቱቤን አላስተላለፍላችሁም፣ ወደ ዩቱብ አላስተላለፍም ላይቬን ቢካዝ ኮፒራይት እየሰጠኝ ነው። 3 ቪዲዮ ያለብኝ ዩቱብ ቻናሌ ላይ ኮፒራይት። ግድግዳ ለምንድን ነው ግድግዳ የምታሳየው? ቪዲዮሽን አብሪ። 1 2 አበራሁት እኮ ሴቭ የሚለውን አልነካሽማ። ሴቭ የሚለውን ካልነካሽ ለእኛ ይታየን። ወይኔ አብርቼዋለሁ። ሴቭ የሚለውን ካልነካሽ ለእኛ አይታየንም። ማሪ የቱን ነው የምነካው? አሁን ይታያል። እንዴት ነሽ? እግዚአብሔር ይመስገን። ለምንድን ነው የምትስቂው? በራስሽ ለምን ትስቂያለሽ ማሪ? ኧረ አልሳኩም። እሺ የሚኪያስን መስፈርት እንደምታሟኝ ኦርቶዶክስ ነሽ? አዎ። እሺ እድሜሽ ከ30 በላይ ነው? አዎ። እሺ በውጭ ሀገር ነው የምትኖሪው? ማለት ውጭ ሀገር ከኢትዮጵያ ውጪ? አዎ። ሴትዮ የጠረችኝ እቺ የተረገመች። ለምንድን ነው ሴትዮሽን? ቆይ መጣሁኝ። ይቅርታ። ኧረ እባክሽ አንቺ ሄደሽ እስክትመጪ እኛ ቁጭ ብለን እንጠብቅሻለን። ንግስቲ 01 ጽፈሽ ነው የገባሽው? አዎ። ኦኬ። እሷም መደሞ ጠራቻት። ሁለቱም መደማቸው ጠራች። ንግስቲ አቤት። ኦኬ። እሺ ኦርቶዶክስ ነሽ? አዎ ኦርቶዶክስ ነኝ። እሺ በውጭ ሀገር ነው የምትኖሪው? አዎ ሳውዲ። ኦኬ። ቀይ ነሽ? ቀይ ወይም ጸይም? ቀይም ነሽ? ጸይም ነሽ? ፍሊተሩ ሊሆን ይችላል ያቀላሽ፣ ግን ጸይም ነሽ? ቀይ ነኝ። ቀይ ናት። ኦኬ ቀይ ነሽ። እሺ መካከለኛ ነው ቁመትሽ? 1.60 ሜትር። ኦኬ ጥሩ። ስራ አለሽ? አዎ። ኦኬ። አግብተሽ ፈተሻል? አላገባውም። እሺ ልጅስ ወልደሻል? ከፍቅረኛሽ ምናምን ሳታገቢ? አላገባውም። ጠቅላላ አላገባውም። አዎ ያላገባ አይወልድም ያለው ማን ነው? ሰው እኮ ሳያገባም ከፍቅረኛ ይወልዳል ማሪ። ለዛ ነው አላገባውም። ወንድ አላውቅም። ኦኬ ልጅ ወልደሻል? አልወለድኩም። ኦኬ የልጅ ጥያቄ ስጠይቃቸው እንዴ አላገባውም ብዬ መልሼ ልሻል እንዴ ልጅ ኬት ይመጣል ካላገባው ነው? ሳያገቡም ይወልዱ አሉ። ለዛ ነው። እሺ መስፈርትክን ታሟላለች ሚኪ? አው የእድሜዋን ታውቂልኛለሽ? እድሜሽስ? እድሜ 22። በ22 ዓመትሽ ምን ልትሰሪ ሳውዲ ሄድሽ? ግማ ልጅ እኮ ነሽ። ሰራ ነው አሁን 1 ዓመቴ ነው እዚህ ከመጣሁ። ኦኬ በ21 ዓመትሽ ነው የተሰደድሽው ማለት ነው። ጀግና ነሽ። ሳካብድ ነው። እኔም በ18 ዓመቴ ነው ከሀገሬ የወጣሁት ማሬ። እሺ 22 ዓመቷ ነው። እድሜውን ብቻ ነው የማታሟላው። አንተ ከ30 በላይ ለምን ፈለግ? አልገባኝም። ደግሞ ንግስት እውነተኛ ስሟ ነው። ሰዎቹ ሲጠሯት ሰማን። ይህ እቺ ልጅ ሀቀኛ ናት፣ እውነተኛ ናት።
እሺ አውዬ ችግር የለውም። አብረው ልጅ ሆነችብክ በጣም እንዴ ሴት እኮ ልጅ እግር እኮ ነው የሚወደደው። ሴት ወንድ ነው እድሜው ከፍ ሲል የሚወደደው። ሴት ልጅ በሆነች ቁጥር ነው የምትወደደው። እሺ አውዬ እሺ ሌላ አንቺ ለሱ ጥያቄ አለሽ ንግስት? እየጠሩኝ ነው ተመልሼ ልግባ አቡ? እሺ ሂጂላቸው በቃ ፎሎ አርጊውና ሂጂ። ብዙ ጠብቋል እሱ ራሱ ፎሎ አርጋት። ጥሩ ልጅ ትመስላለች እና ያዝ አርጋት። አባዬ ደግሞ ገና 22 ዓመቷ ነው። አገኘክ ልጅ ግን የዋነች ደግሞ ትለያለች። አንደበት ይናገራል። ገብቷል። አንደበት የሚባል ነገር አለ። ማርያም አንደበቷ ራሱ የዋ ነው። ፎሎ አርጋት እንዳትጠፋፉ። ኦኬ ለምን ታዲያ ፈገግ አትልም? ሚኪያስ ደስተኛ አይደለ? ይህ መሰለች ሸበላ አንድ ፍሬ ልጅ ላይ 22 ዓመት ልጅ አግኝተክ እድሜ በተወደደበት ዘመን ልጅ ግር አግኝተክ ሳውዬ እሻዬ ያሆ playing from Habiba 2 ያሆ ያሆ በል ያሆ በል ነይ መታለች ነይ ቆንጂት ያሆ ምናች ጥያቄ አለኝ። እሱ የት ነው የሚኖረው? ምናች እሱ የት ነው የሚኖረው? ኢትዮጵያ። ኦኬ አይ ጥሩ ፎሎ አርጊው። እሺ ፎሎ እሱ መጀመሪያ ፎሎ ያርግሽ፣ አንቺ ፎሎ ባክ አርጊ። ወንድ ነው መጀመሪያ ፎሎ የሚያደርገው። እሺ ያርገኝ። እሺ አርጋት መጀመሪያ። እስካሁን ያደረግሽም ፎሎ ፎሎ አድርጊያታለሁ። አዎ አንቺ ንኪውና ፎሎ ባክ የሚለውን ንኪ። ኦኬ ሁሌ ወንድ ነው ቀድሞ ፎሎ። እናንተ ወንዶቹ ቀድማችሁ ሴቶቹን ፎሎ አድርጉ። ከዛ ሴቷ ፎሎ ባክ ታደርጋለች እንጂ ሴት ቀድማ ፎሎ አታደርግ። ያሆ 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 አትከልክሏት። ያሆ 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 ንግስት አሁንም ጠራ። የማያሳፍር ንግስት ተደበቀች። እቺ ልጅ ባለትዳር እንዳትሆን ንግስቲ ሰዎቿ ጠርተዋት ነው። ሀራም በ22 ዓመቷ የምን ባለትዳር ያሆ 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 ሰናታይ ነው። ያሆ 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 Ara gobas
ይመቻችሁ። ፈገግታሽ በጣም ያምራል። በጣም ቆንጅዬ ነሽ። አመሰግናለሁ። ሽማግሌ ግን ይልካል አይደል? አንቺ ጋር ነው የሚልከው ሽማግሌ። ኦፍ ኮርስ ሰርጋችሁ ራሱ በስፖንሰርነት ነው። እናንተ አውሩ፣ ተስማሙ። ቁም ነገር ላይ ስትደርሱ እኔ ያለሁኝ ቃል ነው። ስፖንሰሮች አሉ፣ ቃል የገቡልኝ ድርጅቶች አሉ፣ ስፖንሰር የሚሆኑ ሰርጋችሁን። እሺ ፎሎ ተደራረጋችሁ፣ ሁለታችሁም ፎሎ ተደራረጋችሁ። አዎ ፎሎ ተደራርገናል። አመሰግናለሁ በጣም ሀቡዬ ስለዳርሽኝ። በቃ በጣም በዚህ እድሜ ደግሞ ማግባቴ በጣም ደስተኛ ነኝ። አመሰግናለሁ። እሺ እኔ ውድ ፎሎ ተደራረጉ፣ በውስጥ ተጻጻፉ። እሺ እሺ ቁጥር ተቀያየሩ በውስጥ። ይመችህ ሚኪ። እሺ አውዬ ነህ። አመሰግናለሁ። እሺ እሺ ወንድሜ። እሺ አሁን ወደ የመጀመሪያ ዙሮቹን ጨርሰናል። ወደ ሁለተኛ ዙር መስፈርት ማስመዝገብ ነው የምንሄደው። ኦኬ ሁለተኛ ዙር ኤፍኢኤም ኪያ ላውጋው ስንት ሰው አለ? 3 ሰው። 2 ሰው ይቀራል። 2 ሰው በአንድ ዙር 5 ሰው ነው። 5 ሰው ድረን ጨርሰናል። 2 ሰው ጨምሩ። 5 2 ዙር ነው። አስገቡ። አንድ ቁጥር አይደለም። ትዳር ፈላጊ ነኝ። በአማርኛ ስፔሊንግም በእንግሊዝኛ በተመቻችሁ ኪቦርድ ባላችሁ ኪቦርድ ትዳር ፈላጊ ነኝ ነው ብላችሁ የምጽፉት። ፍላወር አይደለም የምትልኩልኝ፣ በፍላወር አይደለም የማስገባው። ትዳር ፈላጊ ነኝ ብላችሁ ኮመንት ነው የምጽፉት። ኮመንት ላይ ትዳር ፈላጊ ነኝ ብላችሁ ስትጽፉ ሞዴሬተሮች ኢንቫይት ያደርጓችኋል። ከዛ ትገባላችሁ፣ ቪዲዮ ታበራላችሁ እንደገባችሁ። ከዛ መስፈርታችሁን ትናገራላችሁ። የምትፈልጉት የትዳር አጋር ምን መስፈርት የሚያሟላ፣ ሃይማኖቱ፣ እድሜው፣ ከለሩ፣ ስኪን ከለሩ ማለት ነው፣ ቁመቱ፣ አጭር፣ ረጅም፣ መካከለኛ፣ ቀይ፣ ጥቁር፣ ጸይም፣ ስራ ያለው፣ ስራ ባይኖረውም ኢትስ ኦኬ እኔ ገንዘብ አለኝ አብረን እንሰራለን የሚሉ ሴቶች አሉ። ያሉ እንደዛ ያሉ 2 ሴቶች አጋጥሞኛል እስካሁን። ይሄንን ስራ ስሰራ አሁን ወር ከሳምንቴ ነው። እስካሁን በወር ከሳምንት ኤክስፒሪየንሴ 2 ሴት ገጥሞኛል። ስራ ባይኖረውም ኢትስ ኦኬ ሁሉም መስፈርቴን ካሟላ በእኔ ገንዘብ ቢዝነስ ጀምረን አብረን እንሰራለን። ስራ የሚወድ ስራ ወዳድ ከሆነ ብለዋል። ስለዚህ ስራ ያለው የሌለው፣ እንደገና የሚኖርበት ሀገር፣ ይህንን መስፈርት ነው የምታስመዘግቡት። እና በፍጹም ያላገባ የምትፈልጉ ከሆነ ያላገባ ትላላችሁ። አግብቶ የፈታም ቢሆን ችግር የለው የምትሉ ከሆነ ትላላችሁ። እና ልጅ ያለው የሌለው ኢትስ ኦኬ፣ አንድ ልጅ ኢትስ ኦኬ፣ 2 ልጅ ብላችሁ የራሳችሁ መስፈርት ማስቀመጥ ትችላላችሁ። ጃዱ ቪዲዮሽ አልበራም ወይም ቪዲዮ ካልበራም በ15 ፎሎ መግባት አይቻልም፣ ቪዲዮ ስለማይበራ። አንተ ፐርፐዝሊ ለፎሎ እንጂ ለትዳር አልመጣህም። ስለዚህ ሶሪ። ፎሎዋችሁ ከ1000 በታች ከሆነና ቪዲዮ ማብራት ማትችሉ ከሆነ አትድከሙ። 500 ከሆነ ማብራት ይችላል። ሄኖክ ሄኖክ ኢንቫይት ሳደርገው ይኸውልህ የሚችሉት ኢንቫይት ሳደርጋቸው ቲክቶክ እንደማይችሉ ስክሪን ላይ የሚችሉ ከሆነ ኢንቫይት አረግኳቸው ብሎ ይነግረኛል። ሄኖክ ልነቅልህ ነው። 1 2 3 4 5 6 7 8 9 10 ባይ 10 ቆጥሬ ቻው ነው የምላት። ቪዲዮ ማታበሩ ከሆነ ጄሪ ቪዲዮሽ በርቷል፣ ግን ጨለማ ነው። ለምንድን ነው? ፎሎሽ 1261 ነው፣ ግን ጨለማ ነው። ጄሪ ቆይ እንዳትነቅሏት፣ ኔትወርኳ ሊሆን ይችላል። ለምን ቪዲዮዋ በርቷል። ይሄን ስነካት ቪዲዮ በርቷል ይላል። ኢቭን ማይኳ ራሱ ኦን ነው። ጨለማ ነው። ኔትወርክ የለሽም። በቃ ኔትወርክሽን አስተካክለሽ ነው። እሺ ማሪ። እሺ ሀቢባ ቤት ያላችሁት ሚዩት ናክ። ምን እያልክ ነው? አይ ሜሴጅ አትላኩልኝ። ሀቢባ ካልደረችኝ አልፈልግም። እኔ በውስጥ አትላኩልኝ። ማርያም ሜሴጅ አልወድም። ባለትዳር ነው እኮ በውስጥ የሚሄደው ባለትዳር። እዚህ ጋር ሀቢባ ካልደረችኝ አልፈልግም እና ሜሴጅ አትላኩልኝ። በውስጥ የምትሄዱ ከሆነ
ባለትዳር ናችሁ። ባለትዳርነታችሁ እንዳይታወቅባችሁ ባላችሁ ላይ ልትማግጡ ነው። በውስጥ ከጻፋችሁ እሱ አሜሪካ እንዳለ ስለምታውቁ አሜሪካ ለመሄድ እንጂ እውነት ትዳር ፈልጋችሁ ወይም እሱን ወዳችሁ አይደለም። ሶሪ እኔ ሁሉን ነገር በግልጽና ፊት ለፊት ነው የምናገረው። በቃ በሶሻል ሚዲያ ትዳር የማታምኑ ከሆነ አትልፉ፣ አትጻፉ፣ አትግቡ። እኔ በሶሻል ሚዲያ ነው ያገባሁት። በፌስቡክ ነው ባሌን አግብቼ 14 ዓመታችን 2 ልጆች ወልደን እያሳደግን ነው። እናንተ የምትፈልጉትን ካወቃችሁ፣ ዋጋችሁን ካወቃችሁ፣ ራሳችሁን ካከበራችሁ የማትፈልጉት ነገር ሲመጣ ኖ ትላላችሁ። ኖ እኔ አቋሜ ይሄ ነው፣ የሚገባኝን አውቃለሁ። እኔ የምፈልገው ይሄን ነው። ኦኬ ይሄን ታሟላለህ። ሲሪየስ ሆነሽ ራስሽን አክብረሽ አስከብረሽ መኖር የምትችይው አንቺ ነሽ። አንቺ ያላከበርሽው ማንነት ምንም ሊያከብርልሽ አይችልም። አንቺ ካላፈለግሽ ማንም ምንም ነገር ሊያደርግብሽ አይችልም። ማንም ዲስሪስፔክት ሊያደርግሽ አይችልም አንቺ ካልፈቀድሽለት በስተቀር። በሶሻል ሚዲያ ስለተዋወቀን ዲስሪስፔክት ያደርገኛል የምትሉ ሴቶች አላችሁ። እኔ ካልፈቀድኩለት ማንም እኔን ዲስሪስፔክት ማድረግ አይችልም። ኖ ካልኩኝ እኔ እንዴት ሆኖ ኖ ትያለሽ? ኖ የሚባለውን ቃል ተለማመዱ። በየትም ተዋወቂ፣ የትም መንገድ ላይ፣ ሶሻል ሚዲያ ላይ፣ ለቅሶ ቤት፣ ሰርግ ቤት፣ የትም ቦታ ተዋወቂ። አንቺ ካልፈቀድሽለት አናትሽ ላይ አይወጣም። አንቺ ነሽ ራስሽን የምታስከብሪ። እሺ አሁን ቃል ጎንደሬዋ እየተሽከረከረች ነው። ገብታ ቪዲዮ ካበራች አንድ ቦታ በቃ ሌላ ሰው አይገባም። ሶሪ አንዱ ቦታ ኮድ የሚጽፈው ሰው ነው። 1 2 3 4 5 በቃ ኖ በቃ ቃል ጎንደሬዋ ኔትወርክ ጣላት ተሽከርከራ። አሁን ወንዱ ነኝ ቪዲዮ ካበራ በቃ ሌላ ሰው አታስገቡም። 5 ሰው አለ የሚመዘገብ በአንድ ጊዜ 5 ሰው ነው። 5 ሰው ሸኝተናል። የመጀመሪያው ዙር 5 ሰው አለቀ። አሁን 5 ሰው ነው። ይሄ ሁለት